ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አመሻችሁ። ከሲዳማ ብሮድካስቲንግ ኮርፖሬሽን የምሽት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ክብረ ባልመላኩ ነኝ። አብራችሁን ቆዩ። ኢትዮጵያ በወራት ልዩነት ውስጥ የቀረቡባትን ሁለት ግዙፍ ዓለም አቀፍ የኢንቨስትመንት ክሶች በድል ማጠናቀቋን የፍትህ ሚኒስቴር ገለጸ። የፍትህ ሚኒስትር ዴኤታ አቶ በላይሁን ይርጋ ኢትዮጵያ በዓለም አቀፍ የግልግል ዳኝነት መድረክ ያገኘቻቸውን ሁለት ድሎች አስመልክቶ ጋዜጣዊ መግለጫ ሰጥተዋል። ቆንጅት አየለ ተጨማሪ አላት። ሚኒስተር ዴኤታው በመግለጫቸውም ሀገሪቱ በተከታታይ ያገኘቻቸው እነዚህ ድሎች በሚሊዮን ዶላር የሚቆጠር የካሳ ክፍያ ከማዳን ባለፈ የሀገሪቱን ሉዓላዊ ጥቅም ያስጠበቁ መሆናቸውን ገልጸዋል። ፍትህ ሚኒስቴር በአዋጅ ቁጥር 943/2008 በተሰጠው ስልጣን መሰረት የህዝብና የመንግስት የፍትሐ ብሔር ጥቅም የማስጠበቅ የፌዴራል መንግስት ዋና አማካሪ መሆንና በዓለም አቀፍ መድረክ ሀገሪቱ ስትከሰስ የመከላከል ኃላፊነት እንዳለበት አስረድተዋል። ሚኒስተሩ ዓለም አቀፍ የግልግል ማዕከላት ቢሮአቸውን በኢትዮጵያ እንዲከፍቱ ከማድረግ ጀምሮ በውስጥና በውጭ ባለሙያዎች የታገዘ የሪፎርም ስራዎችን በማከናወን ላይ እንደሚገኝም ጠቅሰዋል። በድል ከተጠናቀቁት ዋና ዋና ክሶች የመጀመሪያው የቱርኩ ኮንስትራክሽን ኩባንያ የሆነው አኩን ኢንሳት መኪና የተባለ አቅርቦት ከነበረው በድምሩ ከ500 ሚሊዮን ዶላር በላይ ክስ መሆኑን ተናግረዋል። ኩባንያው በለገዳዲና ድሬ ግድቦች አቅራቢያ የኢንዱስትሪ ዞን ለማልማት ፍቃድ ተሰጥቶት እንደነበርም አስታውሰዋል። አካባቢው የአዲስ አበባ የንጹህ ውሃና ምንጭ በመሆኑ የአካባቢው ተጽዕኖ ግምገማ ህጉ በሚያዘው መሰረት እንዲያቀርብ በተደጋጋሚ ለቀረበለት ጥያቄ ኩባንያው አጥጋቢ ምላሽ ሊሰጥ ባለመቻሉ የኢንቨስትመንት ስራው ወደ ሌላ ምቹ ቦታ እንዲዛወር አማራጭ ቀርቦለት እንደነበር ገልጸዋል። ኩባንያው ግን የቀረበለትን አማራጭ ባለመቀበል የኢንቨስትመንት ጥበቃ መብት ጥሰት ደርሶብኛል በሚል ክስ ማቅረቡን በማውሳት የኢትዮጵያ መንግስት ለዜጎቹ ንጹህ ውሃ የማቅረብ ኃላፊነቱን መወጣቱ በግልግል ችሎቱ ታምኖበት ክሱ ውድቅ ተደርጓል ብለዋል። አንደኛው የቱርክ ኮንስትራክሽን ኩባንያ አጉን ይባላል ባጭሩ። ይሄ ድርጅት የኢንዱስትሪ ዞን ልማት ላይ ሰማራለሁ ብሎ ፍቃድ ጠይቋል። ኢትዮጵያ መጥቶ የኢንዱስትሪ ዞን አለማለሁ ብሎ ፍቃድ ጠይቋል። በሂደት ፍቃዱን ተሰጥቶታል ለገዳዲ አካባቢ። ነገር ግን ፍቃዱ የተሰጠው ቢሆንም ማሟላት ያለበት ተጨማሪ ነገሮች ነበሩ፣ ከመንግስት ሲጠየቁ የነበሩ ማለት ነው። ይህንን ባለማቅረቡ ውሉ እንዲቋረጥና ሌላ አካባቢ ላይ ሰፊ ቦታ እንዲሰጠው ተደርጓል። ነገር ግን ይህንን አልተቀበለም። ድርጅቱ ኩባንያ ይህን አልተቀበለም። የኢንቨስትመንት ጥበቃ መብት ጥሰት ደርሶብኛል ብሎ 500 ሚሊዮን ዩሮ የኢትዮጵያ መንግስት ይክፈለኝ የሚል ጥያቄ አቅርበዋል ማለት ነው። አቅርቧል። ሄግ ፐርማነንት ኮርት ኦፍ አርቢትሬሽን ኒዘርላንድ ውስጥ በሚገኝ ፍርድ ቤት ነው ያቀረበው። እንግዲህ ሰፊ ውይይት፣ ረጅም ጊዜ ውይይት ሲደረግ ቆይቶ መጨረሻ ላይ ፍርድ ቤቱ ውሳኔ ሰጥቷል። ውሳኔውን ሲሰጥ የኢትዮጵያ መንግስት ለዜጎች ከሚያቀርበው ንጹህ የመጠጥ ውሃ ደህንነት አንጻር ሲታይ የአካባቢ ጥበቃ ዓለም አቀፍ ህግጋትን ያከበረና መንግስታዊ ኃላፊነቱን እንደተወጣ የሚቆጠር ነው እንጂ የጣሰው ህግ የለም የሚል ውሳኔ ተሰጥቷል ማለት ነው። የኢትዮጵያ መንግስት ተግባር በአካባቢ ጥበቃ ዓለም አቀፍ ህግጋትን ያከበረና መንግስታዊ ኃላፊነቱን እንደተወጣ የሚቆጠር መሆኑን በማመን ክሱ ውድቅ መደረጉንም ገልጸዋል። ሁለተኛው በኔዘርላንድ የተመዘገበው ኩባንያ አፍሪካን አሴት ፋይናንስ ካምፓኒ ሆልዲንግ ቢቪ ወይም በተለምዶ ኢትዮሊዝ እየተባለ የሚጠራው ኩባንያ ሀገራዊ ግዴታዎቹን እንዲያከብር የተሰጡትን ማስጠንቀቂያዎች እንደ ኢንቨስትመንት መብት ጥሰት በመቁጠር ከ334 እስከ 400 ሚሊዮን ዶላር ካሳ ጠይቆ እንደነበር አንስተዋል። በሄግ ኔዘርላንድስ በተካሄደው የቃል ክርክር የኢትዮጵያ የህግ ባለሙያዎች ባቀረቡት ብርቱ ክርክር በሶስቱም ገለልተኛ ዳኞች ድምጽ ክሱ ውድቅ ሆኗል። ሁለተኛው ጉዳይ የአፍሪካን አሴት ፋይናንስ ካምፓኒ ነው ወይም በተለምዶ አጠራሩ ኢትዮሊዝ ይባላል። ኢትዮሊዝ ኢትዮጵያ ውስጥ በተለያዩ የኢንቨስትመንት ስራዎች ላይ ተሰማርቶ ይገኛል። ነገር ግን በሂደት የተለያዩ ጥሰቶች ይፈጽም ስለነበረ ከኢትዮጵያ መንግስት የተለያየ ማስጠንቀቂያ ይደርሰው ነበረ። አንደኛ፣ ሁለተኛ ይሄ ማስጠንቀቂያ ትክክል አይደለም ብሎ ተቃውሟል። አንደኛ፣ ሁለተኛ የኢትዮጵያ መንግስት የተለያዩ ጉዳዮችን ገቨርን ለማድረግ መመሪያዎች ያወጡታል። እነዛ መመሪያዎች ደግሞ እኔ የተሰማራሁበትን የስራ መስክ አፌክት አድርጎታል ብሎ መነሻው 334 ሚሊዮን ዩሮ ይክፈለኝ ብሎ ሲደመር ከነወጪው በአጠቃላይ ወደ 400 ሚሊዮን ዩሮ የደረሰ ክስም አቅርቧል። እዛም ላይ እንዲሁ ስንከራከር ቆይተናል። በተጨማሪም ኢትዮጵያ ለክርክሩ ያወጣችውን ወጪና ኪሳራ ኩባንያው እንዲከፍል መወሰኑንም ተናግረዋል።
ፍትህ ሚኒስቴር እነዚህን ክሶች ለመከላከል ከውስጥና ከውጭ ባለሙያዎችን በማዋቀር ብርቱ የክርክር ቡድን መገንባቱንም ገልጸዋል። ተገቢውን ፋይናንስና ማስረጃ በማሰባሰብ የክርክር አመራር መስጠቱንም ጠቅሰዋል። ኢትዮጵያ የቀረቡባትን ክሶች ማሸነፏ በሀገሪቱ የኢንቨስትመንት ምህዳር ላይ አሉታዊ ተጽዕኖ እንዳይኖር ከማድረግ ባለፈ በ100 ሚሊዮን ዶላሮች የሚቆጠር ካሳ እንድትከፍልና የኢኮኖሚ ጫና ውስጥ እንዳትገባ አስችሏታል ብለዋል። ከድሎቹ ዋና ዋና አንድምታዎች መካከልም ታዳጊ ሀገራት ለጥቅማቸው ራሳቸውን ችለው መሟገትና መርታት እንደሚችሉ ማሳየቱ አንዱ መሆኑን ገልጸዋል። በተጨማሪም ክስን እንደ ማስፈራሪያ ለሚጠቀሙ አንዳንድ ባለሀብቶች ህግ አስከባሪነትን ማስተማሩ ኢትዮጵያ የፈረመቻቸው ስምምነቶች የምታከብርና ለጤናማ ኢንቨስተሮች ምቹ መሆኗን ማረጋገጡን ለአብነት ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የኢትዮጵያ አየር መንገድ ላለፉት 80 ዓመታት የእድገት የትርፋማነትና የሀገር ኩራት ምሳሌ ሆኖ መዝለቁን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ገለጹ። አየር መንገዱ ፈተናዎችን በጽናት በማለፍ አፍሪካን ከዓለም ጋር የሚያገናኝ ቀዳሚ አቪዬሽን ተቋም መሆኑን በተግባር ማረጋገጡን ተጠቅሷል። አመለወርቅ ሁሪሶ ዝርዝር አላት። የኢትዮጵያ አየር መንገድ 80ኛ ዓመት የመስረታ በዓልን አስመልክቶ የአየር መንገዱ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ለመገናኛ ብዙሃን መግለጫ ሰጥተዋል። ዋና ስራ አስፈጻሚው ተቋሙ ባለፉት 8 አስርት ዓመታት የኢትዮጵያ የእድገት የትርፋማነትና የሀገር ኩራት ምሳሌ ሆኖ መዝለቁንም ገልጸዋል። አየር መንገዱ የመጀመሪያ በረራው መጋቢት 30 ቀን 1938 ዓ.ም ማድረጉን አስታውሰው ከዚያን ጊዜ ጀምሮ በነበሩት ዓመታት ባስመዘገበው ተከታታይ እድገት በአሁኑ ወቅት በዓለም አቀፍ ደረጃ 145 መዳረሻዎች ያሉት ግዙፍ የአየር መንገድ ለመሆን መብቃቱን ተናግረዋል። አየር መንገዱ ዘመኑ ያፈራቸውን እጅግ ዘመናዊ አውሮፕላኖች በመጠቀም ለደንበኞቹ የላቀ አገልግሎት እያቀረበ እንደሚገኝ ጠቅሰው በተለይም በተቋም ግንባታ ረገድ አበረታች ውጤቶች መመዝገባቸውን አስረድተዋል። በአሁኑ ወቅት የራሱን አውሮፕላኖች ጥገና ማከናወን የሚያስችል ሙሉ አቅም የፈጠረ ሲሆን ይህም ለኩባንያው ዘላቂ እድገት ትልቅ መሰረት መጣሉንም አመላክተዋል። የአቪዬሽን ባለሙያዎችን ለማፍራት የራሱ አቪዬሽን አካዳሚ ያለው አየር መንገዱ የአፍሪካ ትልቁን የአቪዬሽን ዩኒቨርሲቲ በመገንባት በታሪኩ ጉልህ ስፍራ የሚሰጠው ስኬት ማስመዝገቡን ገልጸዋል። አየር መንገዱ ራዕዩን መሸከም የሚችል ብቁ የሰው ኃይል ማፍራትና የስራ ስነ ምግባር ያለው ታታሪ ሰራተኛ በመፍጠር ረገድ ውጤታማ መሆኑንም ተናግረዋል። የካርጎ የጭነት አገልግሎት አቅሙን ከማሳደጉም በላይ በርካታ ደጋፊ መሰረተ ልማቶችን ገንብቷል ነው ያሉት። እነዚህ የተቀናጁ የመሰረተ ልማት ግንባታዎችና የደንበኞችን እርካታ ታሳቢ ያደረጉ አሰራሮች አየር መንገዱ በዓለም አቀፍ የገበያ ውድድር ውስጥ ተወዳዳሪ ሆኖ እንዲቀጥልና አስተማማኝ እድገት እንዲያስመዘግብ አስችለውታል ነው ያሉት። አየር መንገዱ 150 አውሮፕላኖች ያሉት ሲሆን የበረራ ተደራሽነቱንና ጥራቱን ይበልጥ ለማሳደግ 117 አዳዲስ አውሮፕላኖችን ለመግዛት በሂደት ላይ መሆኑንም ጠቁመዋል። ያለፉትን 80 ዓመታት ለአየር መንገዱ የታታሪነት ጠንክሮ የመስራትና የስኬት ዘመናት መሆናቸውንም ተናግረዋል። የኢትዮጵያ አየር መንገድ የገጠሙትን ፈተናዎች በጽናት በማለፍ አፍሪካን ከዓለም ጋር የሚያገናኝ ቀዳሚ የአቪዬሽን ተቋም መሆኑንም በተግባር ማረጋገጡንም ጠቅሰዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ወጣቶች በአደረጃጀታቸው ለሰላምና ለጤና የሚሰሩትን ስራ አጠናክረው መቀጠል እንዳለባቸው የሲዳማ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ገለጸ። የክልሉ ወጣቶች ማህበር ከሐዋሳ ከተማና ከዩኒቨርሲቲ ለተውጣጡ ወጣቶች ትርጉም ያለው የወጣቶች ተሳትፎ በሰላምና ጤና በሚል መሪ ቃል የስልጠና መድረክ አካሂደዋል። እንድሪያስ በቀለ አዘጋጅቶታል። ማርያማዊት ብጻተ ታቀርበዋለች። የሲዳማ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ እመቤት ኢሳያስ እንደተናገሩት ወጣቶች በክልል ውስጥ በተለያዩ ዘርፎች ማለትም በሊግ፣ በማህበር፣ በፌዴሬሽንና በመሳሰሉት ለጋራ ዓላማ ተደራጅተው ዘርፈ ብዙ ጠቃሚ ስራዎችን በመስራት ላይ እንደሚገኙ ተናግረው ይህንን በጎ ተግባራቸውን አጠናክረው መቀጠል እንዳለባቸው ተናግረዋል። ወጣቱ በሰላም ጉዳይ ላይ ቁልፍ ሚና የሚጫወት ነው። ሰላም ደግሞ ዋጋ የሚተመንለት አይደለም። በአካባቢ በሰፈር የሚነሱ ጥቃቅን ግጭቶች የሚነሱት በትንንሽ አለመግባባትና በትናንሽ ቃላቶች ውርወራ መነሻነት ከፍ ወዳለ ግጭት ሊደርስ ይችላል። ይሄንን ግን ወጣቱ 1 2 ብሎ ቆጥሮ ሊታገል ይገባል። ለምሳሌ ሶሻል ሚዲያን እንውሰድ።
ሶሻል ሚዲያ ለመልካም ነገር ብንጠቀመው እጅግ በጣም ውጤታማ ምርታማ ምንሆንበት። ለምሳሌ ቲክቶክ እየሰሩ ሚሊዮነር የሆኑ ወጣቶች አሉ። ገንዘብ ማግኛ ነው፣ ሀብት መሰብሰቢያ ነው፣ ስራ መፍጠሪያ ነው። በዛው ልክ ደግሞ ሀገርን ማስተዋወቅ፣ በሀገራችን በክልላችን የተሰሩ ስራዎችን ማስተዋወቅ፣ ለመልካም ነገር ስንጠቀም እናተርፍበታለን። የሲዳማ ክልል ብልጽግና ፓርቲ የዲሞክራሲና ባህል ግንባታ ዘርፍ ኃላፊ አቶ ተስፋዬ ኤርሚያስ የተደራጁ ወጣቶች ተደራሽ የሆነ በጎ አድራጎትና ለሀገር ግንባታ የሰሩት ስራ በቀላሉ የማይታይ መሆኑን ተናግረዋል። እንደሚታወቀው ባለፉት በለውጡ ዓመታት የወጣቶችን ሁለንተናዊ ተጠቃሚነትና ተሳታፊነትን ለማረጋገጥ የለውጡ መንግስት በርካታ ስራዎች ሲሰራ ቆይተዋል። በሀገራችን በመጡ ለውጦች ላይም የወጣቶች ሚና እጅግ በጣም የጎላና ለሀገሪቱ የመጣው ለውጥም የወጣቶች አስተዋጽኦ በርካታ እንደሆነ ይገነዘባል። ከዚሁ መነሻ እንደ ሲዳማ ክልል ወጣቶች በሶስቱም አደረጃጀት፣ በፓርቲ አደረጃጀት፣ በመንግስት አደረጃጀት እና እንዲሁም በሲቪክ አደረጃጀት ተደራጅተው በኢኮኖሚ በፖለቲካና በማህበራዊ ዘርፍ በርካታ እንቅስቃሴዎች ሲያደርጉ ቆይተዋል። ከዚህ መነሻ በክልላችን ባለው ለውጥ የወጣቶች ሚና፣ በክልላችን ያለው ሰላም፣ የእናንተ የወጣቶቹ ድርሻ እጅግ የጎላና እጅግ ከፍተኛ እንደሆነ የለውጡ መንግስትና ለውጡ መንግስት የሚመራው ፓርቲያችን እጅግ በጣም ይገነዘባል። የክልሉ ሴቶች ወጣቶችና ማህበራዊ ቢሮ ምክትልና የወጣቶች ዘርፍ ኃላፊ አቶ ደስታ ለገሰ ሰላምና ጤንነት የሚኖረው ጠንካራ የወጣቶች አደረጃጀት ሲኖር መሆኑን ገልጸዋል። እንደሚታወቀው የሲዳማ ክልል ወጣቶች ፌዴሬሽን አለ፣ ምክር ቤት አለ፣ በፓርቲ በኩል ደግሞ የወጣቶች ክንፍ አለ። በየደረጃው የሚገኙ አደረጃጀቶች አሉ። እነዚህ አደረጃጀቶች ህገ መንግስታዊ መብታቸውን ተጠቅመው ወጣቱ ጥቅማቸውን እና መብታቸውን ለማስከበር ከሚደራጁ አደረጃጀት ውስጥ አንደኛው ነው። ይህ አደረጃጀት መደራጀቱ ብቻ ሳይሆን ትርጉም ያለውን ትክክለኛው ስራ ላይ ተደራጅቶ እንቅስቃሴ በማድረግ ወጣቱንም ተጠቃሚ የሚያደርግ ስራ መስራት እንደሚገባቸው ይታመናል። የሲዳማ ክልል ወጣቶች ማህበር ፕሬዝዳንት ወጣት ፈቃዱ መሰረት በበኩላቸው በስነ ምግባር የታነጹ ሀገር ወዳድ ወጣቶች እንዲበዙ እንዲሁም ስለ ሰላም የሚያቀነቅኑና ጤንነታቸው ተጠብቆ ሀገር ተረካቢ ዜጋ እንዲሆኑ ታስቦ የተዘጋጀ ስልጠና መሆኑን አስገንዝበዋል። ወጣትና ጤና የሚለያዩ ነገሮች አይደሉም። ስለዚህ ወጣቶች ከጤና አኳያ የራሳቸውን አስተዋጽኦ ማድረግ አለባቸው። የሚደበቅ ነገር መኖር የለበትም። ሁሉም ጉዳይ ለወጣት ወደ ጠረጴዛው ላይ መምጣት አለበት። ያንን ሀሳባቸውን ደግሞ ማቅረብ፣ ያላቸውን ሀሳብ እርስ በርስ ማንሸራሸር፣ ጤናቸውን መጠበቅ አለባቸው በሚል ፕራዮሪታይዝ አድርገን የሰላምንና የጤናን ጉዳይ አብረን እንድንነጋገር፣ እንድንወያይ፣ ሀሳባችንን እንድናመነጭ ነው የዛሬውን ፕሮግራም ያዘጋጀ ነው። ስለ ሰላም ግንባታና የራስ ጤንነት መጠበቅ በሚል ይዘት የተሰጠውን ስልጠና የተካፈሉ ወጣቶች በሰጡት አስተያየት ሰላምና ጤንነት ከሌለ ሀገር ተረካቢ ስለማይኖር የወሰዱትን ስልጠና ተግባራዊ እንደሚያደርጉና ሌሎችንም እንደሚመክሩ ተናግረዋል። ባለንባቸው አካባቢዎች ላይ ለሰላም ዘመቆም እንዳለብን፣ ባገኘናቸው አጋጣሚዎች ላይ ተሳትፎ ማድረግ እንዳለብን፣ እንዲሁም ለሚመጣውም ለቀጣዩ ምርጫ የኛ እዛ ላይ ተሳትፎ ማድረግ ለሀገራችንም እንደ ወጣትም ሀገር እንደመረከባችንም ትልቅ ነገር ወይም ትልቅ ለውጥ ሊያመጣ ስለሚችል ምርጫ ላይም መሳተፍ እንዳለብን እንዲሁም ደግሞ በቻልነው አቅም ሁሉ ለሰላም ዘመቆም እንዳለብንና መሳተፍ እንዳለብን ለልማት ለመልካም አገር ግንባታ እንዲሁም ደግሞ ለሀገር ብልጽግና የራሳቸውን ኃላፊነት ሊወጡ ይገባል ብዬ አምናለሁ። እኔም በግሌ ደግሞ በዛ ሂደት ላይ እየተሳተፍኩኝም ስለምገኝ ማለት ነው። ታዲያ በዚህ ሂደት ላይ ደግሞ ወጣቶች የራሳቸውን አስተዋጽኦ በማድረግ ለሚኖረው ለእያንዳንዱ የልማት እንቅስቃሴዎች ላይ የባለቤትነት ስሜት እንዲኖራቸው እንዲሁም ደግሞ ነገ ሀገርን ለማስቀጠል ለሀገር ባለቤትነት ስሜት እንዲኖራቸው ትልቅ ትርጉም አለው ብዬ አምናለሁ። የበዓል ወቅት አመጋገብ በጤና ላይ ችግር እንዳያመጣ ተገቢውን ጥንቃቄ ሊደረግ እንደሚገባ የሲዳማ ክልል ጤና ቢሮ ገልጿል። የቢሮው ምክትል ኃላፊና የጤናና ጤና ነክ አገልግሎት ግንባታ ጥራት ቁጥጥር ባለስልጣን አቶ ቡሪሶ ቡላሾ ለህብረተሰቡ የጥንቃቄ መልእክት አስተላልፏል። ዝርዝሩ እንደሚከተለው ይቀርባል። የሲዳማ ክልል ጤና ቢሮ ምክትል ኃላፊና የጤናና ጤና ነክ አገልግሎት ግንባታ ጥራት ቁጥጥር ባለስልጣን አቶ ቡሪሶ ቡላሾ ለህብረተሰቡ ባስተላለፉት መልእክት ከረጅም ጊዜ ጾም በኋላ
በዓላትን ተከትሎ ሰዎች ከወትሮ የተለዩ የምግብና የመጠጥ አይነቶችን መጠቀም ያዘወትራሉ ብለዋል። በዚህም ምክንያት የጤና መቃወስ ችግር የሚገጥማቸው በርካቶች መሆናቸውን ገልጸው በበዓል ወቅት የተለያዩ ምግቦችን መቀላቀልና ቅባት የበዛባቸውን ምግቦች ከመጠን በላይ መመገብ ከጥቅሙ ይልቅ ጉዳቱ እንደሚበልጥ አስጠንቅቀዋል። አብዛኛውን የክርስቲያን ምእመናን ወይንም ህብረተሰብ ይጾማሉ። አብዛኛው የሚጾሙ ናቸው። ከዚህ ጋር የተነሳ ከ50 ወይም ከ55 ቀን በላይ የጾመ አንጀት ላይ ወይንም ሆድ ላይ ቅባት አብዝቶ መመገብ ለተለያዩ በሽታዎች ያጋልጣል። ሁላችንም እንደምናውቀው ይሄ ደግሞ ሊሆን እንደሚችለው ጎረቤቶቻችንን ጠርተን አንድ ላይ ነው የምንቋደሰው። ይሄ እዛ ቤት ያለው ቅባት እዚህ ቤት ያለው ቅባት እዛ ቤት ያለው የምንመገበው ሁሉ ለሆዳችን ከፍተኛ ችግር ነው የሚያመጣው። ስለዚህ ከዚህ ጋር ወደዚህ መጋለጥ እንደሌለብን አውቀን በከፍተኛ ጥንቃቄ ማድረግ አለብን። እንዲሁም በርበሬ፣ ቂቤ፣ እንጀራና መሰል ምግቦች ጤናን ከሚጎዱ ባዕድ ነገሮች ጋር ሊቀላቀሉ ስለሚችሉ ህብረተሰቡ ጥራቱን የጠበቀ ምግብ መርጦ እንዲጠቀምም አሳስበዋል። ከበርበሬ ጀምሮ ሰው ይመገባል። አሁን እነዚህ የምንመገባቸው ምግብ ይዘታቸው፣ ጥራታቸው ምንድን ነው የሚለውንም ነገር ማየት ያስፈልጋል። ሁላችንም እንደምናውቀው ምግብ ከእርሻ እስከ ጉርሻ ጥራቱ በጠበቀ መልኩ ምንም አይነት የቅየጣ ስርዓት ሳይኖርበት ለሰው ልጅ ለመብልነት ወይንም ለምግብነት መቅረብ መቻል አለበት። በአሁኑ ሰዓት ትንሽ እንደኛ ሀገር ብቻም ሳይሆን እንደኛ ክልል ብቻም ሳይሆን እንደ ዓለም የዚህ የፉድ አዳልትሬት ማድረግ ምግብን መቀየጥ በጣም እየበዛ ነው ያለው። የተቀላቀለ ምግብ መመገብ ለነዚህ ቅድም ለጠቀስኳቸው በሽታዎች 100% አጋላጭ ናቸው። በበዓሉ በሚፈጸሙ ውርዶች ላይም ጤናቸው በባለሙያ የተረጋገጠ ከብት መጠቀም እንዳለበት አመላክተዋል። ተረፈ ምርቶች ከተማውንና አካባቢን በማይበክል መልኩ መወገድ እንዳለበትም ገልጸዋል። ለእርድ የሚቀርቡ አሁን እንደ ሐዋሳ ትልቅ ቄራ፣ ዘመናዊ ቄራ አለ። እነዚህ ወደ እርድ የሚገቡ ከብቶች ሙሉ በሙሉ ጤንነታቸው መመርመር አለባቸው። ይህን እንደሚመረምር የራሱን የቻለ ሴክተር መስሪያ ቤት አለ። ሁሉም እናያለን። አንዳንድ ጊዜ ያው ስጋ ለመግዛት ገብተሽ እንደሆነ አላውቅም፣ ያው ስታምፕ ያላቸውንም ሁሉ እናያለን። ይሄ እኛ ምናልባት እዚህ ቡቸር ወይንም የቄራ የሉካንዳ ቤቶችን የማየት ኢንስፔክት የማድረግ ሬጉሌት የማድረግ ኃላፊነት አለብን። ምክንያቱም ይሄ በስጋ በኩል ሳይመረመር ወይንም ጤንነቱ ያልተጠበቀ ከብት ለእርድ ቀርቦ በዛ የሚመጣ ኮንሲኩዌንስ እጅግ በጣም ከባድ ነው። ሞር ግን ሐዋሳ ከተማ ውስጥ እና ሌሎች ትላልቅ ከተማዎች ውስጥ እነዚህ በደንብ ስክሪን እንደሚደረጉ እኛም በስራ አጋጣሚ ያየንበት ሁኔታ አለና ይህንን መመገብ ጤንነት የጠበቀ ምግብ መመገብ ለማንም ሳይሆን ለራሳችን ጥቅም እንደሆነ ተረድተን ሁላችንም በጋራ መስራት አለብን። በአጠቃላይ በዓልን በሰላምና በጤና ለማክበር የአመጋገብ ጥንቃቄ ዋነኛው ጉዳይ መሆኑንም አቶ ቡሪሶ በአንክሮ አስገንዝበዋል። በሲዳማ ክልል ዘንድሮ ከ37 ሚሊዮን በላይ አዲስ የቡና ችግኝ ተከላ እንደሚከናወን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ገለጸ። በሰሜናዊ ሲዳማ ዞን ሸበዲኖ ወረዳ የዘንድሮ የተከላ መርሃ ግብር በይፋ ተጀምሯል። ይፍሩ አበበ ተጨማሪ አለው። የተከላው መርሃ ግብር ያስጀመሩት የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ መምሩ ሞከ በክልሉ 175 ሺህ የነበረውን የቡና የማሳ ሽፋን ዘንድሮ ከ6,000 በላይ ሄክታር ማሳ ላይ በመትከል ወደ 180 ሺህ በላይ ሄክታር ለማድረስ ከ37 ሚሊዮን በላይ ችግኝ ዘንድሮ እንደሚተከል አስረድተዋል። አርሶ አደሩን ከምርቱ ተጠቃሚ ለማድረግ እንዲሁም ክልሉና የአገሪቱን ኢኮኖሚ ሉዓላዊነት በምርቱ የበለጠ ከፍ ለማድረግ 2 ስትራቴጂዎችን ነድፎ እየሰሩ እንደሚገኙ ጠቁመዋል። ከ175 ሄክታር በላይ ነው ያለው። በዚህ ዓመት በአማካይ ወደ 6,000 ሄክታር በመጨመር ከ180 ሺህ ሄክታር በላይ ለማድረስ ግብ ይዘናል። እንደሚታወቀው የመሬት ይዞታችን ጠባብ ነው። በዚህ ጠባብ መሬት 2 ስትራቴጂ ይዘን እንሰራለን። አንደኛ ያለውን ማሳ የማስፋት፣ በሁለተኛ ደረጃ ያለውን ምርት ደግሞ ባለበት ምርታማነትን የማሳደግ ስራ ነው የምንሰራው። ከቡና አንጻር እነዚህን ተግባራት ይዘን እየሄድን ያለ ነው። ለዚህ የሚሆን ደግሞ በአመት ውስጥ ከ37 ሚሊዮን ችግኞች በላይ ተዘጋጅተዋል። እነዚህ ችግኞች ቡና በሚለማባቸው አካባቢዎች አሁን ባለው ሁኔታ የዝናቡ ሁኔታ የዝናቡ መጠን እና ስርጭት የተሻለ ስለሆነ ከፍተኛ የንቅናቄ ስራ
እየተሰራ ነው ያለው፣ እየተተከለ ነው ያለው። የሰሜናዊ ሲዳማ ዞን ዋና አስተዳዳሪ አቶ ጻዲቁ ባጢሶ በበኩላቸው በዞኑ የቡና ማሳ ሽፋንንና ምርታማነትን ለማሳደግ ውጤታማ ስራ እየተሰራ እንደሚገኝ ገልጸዋል። በዚሁ መሰረት ዘንድሮ 1882 ሄክታር ላይ የቡና ችግኝ በመትከል የማሳ ሽፋኑን ከ19000 በላይ ሄክታር ከነበረበት ወደ 21000 ሄክታር በላይ ለማድረስ እየተሰራ መሆኑን ጠቁመዋል። እንደ ዞናችን የቡና ሽፋን ስናይ 19189 ሄክታር በቡና ነው የሚሸፈነው። ይህንን ማስፋት አለብን የሚል እቅድ ነው እንደ ዞን ወስደን እየሰራን ያለ ነውና በዘንድሮው ብቻ 1882 ሄክታር የማሳ ሽፋን እንጨምራለን። አጠቃላይ ከ19000 ወደ 21000 ከፍ እናደርጋለን የሚል ፕላን ይዘን ሽፋኑን ማሳደግ ብቻ ሳይሆን በቡና ሲታሰብ የቡና እግር ማሳደግ ብቻ ሳይሆን የቡና መሬት ሄክታሩን ማሳደግ ብቻ ሳይሆን ዋና ትኩረታችን ማሳደጉ አንድ ነገር ሆኖ ምርታማነትን ማሳደግ ነው። በዋናነት ነባሩን ቡና በመቀየር አሮጌውን በማደስ በጉንደላም ይሁን አዲስ በመተካት ቡናን ካሳደገን በኋላ ሽፋኑን ካሳደገን በኋላ ምርታማነትን ማሳደግ አለብን የሚል እቅድ ይዘን ከባለቤት ከሆነው ከአርሶአደሩ ጋር ሰፊ ውይይት ካደረገን በኋላ ወደ ተግባር ገብተናልና ይሄም በተሳካ ሁኔታ እየመራ ነው የምንገኘው። የዞኑ ምክትል አስተዳዳሪና የገጠር ልማት መምሪያ ኃላፊ አቶ ዱሬሳ ለዳሞ የማሳ ሽፋኑን ለማሳደግ ከ2500 በላይ መሬት ላይ የነበረውን ባህር ዛፍ የነቀላ ስራ መከናወኑንና ምርትን ለመጨመር ደግሞ ኮምፖስት አርሶ አደሮች በግልና በቡና መፈልፈያ ኢንዱስትሪዎች በስፋት እየተዘጋጀ እንደሚገኝ ተናግሯል። ከዚህ በፊት በባህር ዛፍ እየተሸፈነ ነበር። ከአርሶ አደሮቻችን ጋር በመነጋገር ለቡና በጣም ምርታማና ለም የሆነ መሬት ስለሆነ ባህር ዛፍ አስፈልግም ከገቢ አንጻርም የአርሶ አደሩን ኑሮ የማይቀየር በመሆኑ 2505 ሄክታር በአሁኑ ሰዓት ተነቅሎ ነው የሚታየው። በሸበዲኖ ብቻ 805 ሄክታር ነጻ ሆኗል። 557000 ቶን ኮምፖስት ለማምረት አቅደን በአሁኑ ሰዓት 717000 ቶን ኮምፖስት አምርተን እየተጠቀምን ነው ያለ ነው። የሸበዲኖ ወረዳ ዋና አስተዳዳሪ አቶ ኤልያስ አየለ በወረዳ የቡና ማሳ ሽፋን ለማሳደግ በባህር ዛፍ ተይዞ የነበረውን ማሳ ነጻ የማድረግ ስራ እየተሰራ መሆኑን ገልጸው ምርታማነትን ከፍ ለማድረግ ደግሞ አርሶ አደሮች በቴክኖሎጂ መንደር በኩታ ገጠም እንዲያለሙ እየተደረገ ይገኛል ብለዋል። በቡና ላይ ከምንሰራቸው ስራዎች ዋናዎቹ አንደኛው ማሳ የማስፋት ስራ በባህር ዛፍ የተያዙ መሬቶችን ቀይረን ወደ ቡና የመለወጥና ማሳ የማስፋት ስራ፣ ሁለተኛው በቂና ተስማሚ ችግኝ የማዘጋጀት ስራ፣ ሶስተኛው ኮምፖስት በኩታ ገጠም የማዘጋጀት፣ አራተኛው ቡና ውስጥ ደባል ስብሎችን የመዝራት፣ አምስተኛው አረምና ኩትኳቱ ከዛ ገረዛ እያለ 12ቱን የቡና ፓኬጆች የመተግበር ስራ ትኩረት ሰጥተን ነው እየሰራን ያለ ነው። ቴክኖሎጂ መንደር መፈጠር አለበት ተብሎ በተደረገው ንቅናቄ በ2015 4 ክላስተሮች ነው የተፈጠሩት። አሁን ስናይ ግን በ10 ቀበሌ ላይ በኩታ ገጠም ከ50 ሄክታር በላይ የያዙ ወደ 10 ክላስተሮች መፈጠር ችለዋል። ያነጋገርናቸው አንዳንድ አርሶ አደሮች በሰጡት አስተያየት ባህር ዛፍና ቡና የሚሰጠውን ጥቅም በማመዛዘን በባህር ዛፍ ተይዞ የቆየውን መሬት ወደ ቡና ማሳ መቀየራቸውንና የማሳ ዝግጅቱንም ዘመናዊውን አሰራር ተከትሎ ማዘጋጀታቸውን ተናግረዋል። መጀመሪያ ባህር ዛፍ ብቻ ታችም አለኝ ብዙ ቡና አለኝ። አሁንም ያሮገ ቡና ነቅዬ ያው አዲስ ቡና ተገያል። ያው ባህር ዛፍ ቆይቶ ነው የሚደርሰው። ወደ 7 አመት 8 አመት ነው የሚቆየው። ቡና አንድ አመት ከምናምን አንድ አመት ከ4 ወር እንደዛ ነው የሚደርሰው። ቡናና ባህር ዛፍ የትና የት አይገናኙም። በሐዋሳ ከተማ የተጀመሩ የመሰረተ ልማት ስራዎች ተጠናክረው መቀጠላቸውን የሐዋሳ ከተማና መሰረተ ልማት መምሪያ ገለጸ። የመሰረተ ልማት ችግሮች ይበልጥ የሚስተዋልባቸውና የመልካም አስተዳደር ጥያቄ ሲያስነሱ በነበሩ አካባቢዎች የመንገድ ከፈታና የጎርፍ መውረጃ ቦይ ስራ ተጀምሯል። ሙሉ ቀጠራ ዝርዝር አላት።
በሐዋሳ ከተማ የታቦርና ቱላ ክፍለ ከተማ አካባቢ ነዋሪዎች ለረጅም ጊዜ ሲጠይቁ የነበረውን የመንገድ ከፈታና የጎርፍ መውረጃ ቦይ ግንባታ ስራ ለማሟላት የከተማ አስተዳደሩ በተግባር ላይ ነው። የሐዋሳ ከተማ በምክትል ከንቲባ ማዕረግ የከተማና መሰረተ ልማት መምሪያ ኃላፊ አቶ ቸርነት ፍላቴ በሐዋሳ ከተማ ከቅርብ ጊዜ ወዲህ ብዙ የመሰረተ ልማት ስራዎች ለመሰራታቸው በቅርቡ የተጠናቀቁ የከተማ ኮሪደር ስራን ለአብነት ጠቅሰው ከዚህም ጋር ተያይዞ ከተማን የማስፋፋት የውስጥ ለውስጥ መንገዶችን የመክፈትና የጎርፍ መውረጃ ቱቦን በስፋት መስራት ላይ መሆናቸውን ተናግረዋል። በከተማችን ሐዋሳ ከቅርብ ጊዜያት ወዲህ ሰፋፊ የልማት ስራዎች እየተከናወኑ ይገኛሉ። በከተማ መሀል አካባቢ የሰራናቸው የኮሪደር ልማት ስራዎች የሚታወቁ ናቸው። በስፋት የሄድንበት ይህ ስራ በአጭር ጊዜ ውስጥ ከህዝባችን ጋር በጋራ በመሆን ሰፊ ስራዎችን ሰርተናል። ከዚህ ጎን ለጎን በከተማ ማስፋፊያ አካባቢዎችና ውስጥ ለውስጥ የመንገድ ስራዎች፣ የድሬኔጅ ስራዎች፣ የተለያዩ የውሃ ፕሮጀክቶች፣ በአጠቃላይ የመንገድ ከፈታ ስራዎች በስፋት እየተሰሩ ይገኛሉ። ይህም የልማት ስራ በተለይም በክረምት ወራት የጎርፍ ችግር የሚስተዋልባቸውና ማህበረሰቡም ጥያቄ ሲያቀርብባቸው የነበሩ አካባቢዎች መሆናቸውን አብራርተዋል። በተለይ ጎርፍ በክረምት ጊዜ ጎርፍ የሚያስቸግራቸው አካባቢዎች ላይ በተደጋጋሚ የህዝብ ቅሬታ የሚሰማባቸው አካባቢዎች ላይ ልዩ ትኩረት ሰጥተን ይሄ ክረምት ወቅት ከመግባቱ በፊት ሰፋፊ የድሬኔጅ ስራዎች እየሰራን እንገኛለን። ከዛ ባለፈ ህዝቡ በተደጋጋሚ የሚያነሳቸው በተከበረው ምክር ቤታችንም በተደጋጋሚ የህዝብ ቅሬታ ሆኖ የሚቀርበው የሪፈራል አካባቢ ሰርክል አካባቢ ያለው የጎርፍ ችግር ነው። ይህን ጎርፍ ችግር ለመቅረፍ ወደ 1 ኪሎ ሜትር የሚደርስ የድሬኔጅ ስራ በሁለቱም መንገዱ ሳይድ ስራዎችን እየሰራን የምንገኘው። በከተማ ፕላን ከሚተዳደሩ የቱላ ክፍለ ከተማ ቀበሌዎች መካከል የሆነው ዳቶ ቀበሌ የዚህ የልማት ስራ ክፍል አንዱ ሲሆን ከዚህ በፊትም መነሳት ያለባቸው ተብለው የተለዩና የሚከረከሙ የመንገድ ዳር ቤቶችን ከነዋሪዎች ጋር በመወያየት የመንገድ ከፈታን ተግባራዊ ለማድረግ ወደ ስራ መግባታቸውን የቱላ ክፍለ ከተማ ማዘጋጃ ቤት ኃላፊ አቶ ዳኛቸው ኮንፊቻ ገልጸዋል። አጠቃላይ እንደ ዳቶ ቀበሌ 353 ብሎኮች አሉን። ከዚህ ውስጥ አጠቃላይ ስራዎችን መንገድ ላይ ያሉት መነሳት ያለባቸው ከዚህ በፊት መሬት ወስደው በካሳ ምክንያት የቆዩት የሚከረከሙ ደግሞ 1 ክላስ 2 ክላስ ወደ ውጭ የወጡትን በአጠቃላይ ከህብረተሰቡ ጋር ተግባቦት ተፈጥሮ መጀመሪያው ውይይት ከተደረገ በኋላ ወደ ስራ ገብተን ላለፉት ለ5 ሳምንታት እየሰራን እንገኛለን። የታቦር ክፍለ ከተማ አስተዳደር አቶ ግርማ አርማጮ በበኩላቸው ይህ እየተሰራ የሚገኘው የልማት ስራ የመልካም አስተዳደር ጥያቄ ሲያስነሳ የቆየና በክረምት ወራትም ጎርፍ የሚያስቸግርባቸው አካባቢ መሆኑን ጠቅሰው ይህንን ለመቅረፍ ከከተማ አስተዳደር ጋር በመሆን እየተሰራ መሆኑን አብራርተዋል። ታቦር ክፍለ ከተማ ከሌላው ክፍለ ከተማ በተለየ መልኩ በርካታ የመሰረተ ልማት ጥያቄ ያለበት ክፍለ ከተማ በመሆኑ ማህበረሰቡ የመልካም አስተዳደር ጥያቄ እያቀረቡ ነው ያሉት። ከዛ ጥያቄ ውስጥ አንዱ የጎርፍ ነው። አሁን እንደምታዩት በጣም ይሄ ሰፈር ትልቅ መንገድ ነው። ሜትሩ ራሱ የመንገዱ ርዝመት ወይም ሆዱ 30 ሜትር ነው። ከዚህ በፊት 25 ነበርና አሁን እየተሰራ ያለው 25 ሜትር ሆኖ የዚህን መንገድ ወይም የዚህን ስፋት ስለማይገልጽ ከዚህ በኋላ የሚመጣውን የጎርፍ አቅም መቋቋም ስለማይቻል መስፋት አለበት ከሚል እየተሰራ ነው ያለው። የተጀመሩ የመሰረተ ልማት ፕሮጀክቶች በተያዘላቸው የጊዜ ሰሌዳ እንዲጠናቀቁ እየተሰራ መሆኑም ተጠቁሟል። 2 ወር ከ3 ወር አካባቢ ነውና ያንን ተጠቅመን አብዛኛው ስራዎች አሁን እንደምታየው በዚህ ክፍል ያለው ስራ ወደ ከ60% በላይ ሄደናል። አብዛኛው ስራዎቹን እየጨረስን ነው። የሚቀረን ቢያንስ ከዚህ በኋላ ያለው ወደ 200 ሜትር አካባቢ ነው የሚቀረውና ትንሽ የዝናብ ነገር ይዞን ነው እንጂ በጥሩ ሁኔታ ነው እየሄደ ያለው። ነዋሪዎችም መንገዶች ባለመሰራታቸውና የጎርፍ ቱቦ ባለመኖሩ ምክንያት ሲቸገሩ መቆየታቸውን ገልጸው አሁን ባለው ሂደት ውስጥ መደሰታቸውንና በሚያስፈልገው ሁሉ ከከተማ አስተዳደር ጎን መሆናቸውን አጋርተውናል። የድሮው የነበረው ታሪክ ይሄ ቦታ በጣም የስቃይና የቸነፈር በይበልጥ የሌቦችና የአንዳንድ ሱሳሱስ መጠጊያ ቦታ ነበረ። ዛሬ እግዚአብሔር ይመስገን በመልካም አስተዳደርና በመልካም መሪ መሰረት ዛሬ ለዚህ መብቃታችን እግዚአብሔር የተመሰገነ ይሁን። ጩኸት ቢወጣ ሮጠን ለመድረስ ለመውጣት መግቢያ መውጫተን በጎርፍ ተውጠን በሁሉ ተቸግረን የነበረን ነው። ዘንድሮ እግዚአብሔር ለኛ
ለኛ ነው የመጣው። እግዚአብሔር ለኛ መጥቶልናል ማለት እንችላለንና ትልቅ ደስታ ሰርተን መለወጥ እንችላለን። አሁን ውድ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ዜናዎቻችን አሁንም እንደቀጠሉ ናቸው። ከውጪ ወዳገኘነው መረጃ እናልፋለን። አሜሪካና ኢራን ለሁለት ሳምንታት የሚቆይ የተኩስ አቁም ስምምነት ላይ መድረሳቸው ተገለጸ። የተኩስ አቁም ስምምነቱን ተከትሎ የነዳጅ ዋጋ ቅናሽ ማሳየት ጀምሯል እየተባለ ይገኛል። ይፍሩ አበበ ተጨማሪ አለው። የተኩስ አቁም ስምምነቱ የተደረገው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመጨረሻ ያሉት ገደብ ከመጠናቀቁ 90 ደቂቃዎች ሲቀር መሆኑን ተገልጿል። የሁለቱ ሀገራት ለሁለት ሳምንታት የሚቆይ የተኩስ አቁም ስምምነት ላይ መድረሳቸው በጭንቀት ላይ ለቆየው ዓለም ፋታን ሰጥቷል በማለት የተለያዩ ዓለም አቀፍ ብዙሃን መገናኛዎች በዘገቦቻቸው አስፍረዋል። ስምምነቱ አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት በ40ኛው ቀን እንዲቆም የሚያደርግ ሲሆን ቴህራንም በዓለም የኃይል አቅርቦት ላይ ከፍተኛ ቀውስ የፈጠረው የሆርሙዝ የባህር ወሽመጥ ለጊዜው ለመክፈት ተስማምታለች። ስምምነቱ ይፋ ከሆነ በኋላ ሁለቱም ሀገራት ጦርነቱን በአሸናፊነት እንደተወጡ እየገለጹ ይገኛል። የኢራን ስልጣኔ አመድ እንደሚያደርጉት ሲዝቱ የነበሩት ፕሬዝዳንት ትራምፕ አገራቸው በጦርነቱ አጠቃላይና የተሟላ ድል ማግኘቷን ለፈረንሳይ ዜና ወኪል ኤኤፍፒ ተናግሯል። ኢራንም በበኩሏ በተደረሰው የተኩስ አቁም አማካይነት በአሜሪካና እስራኤል ላይ ድል መቀዳጀቷን ገልጻለች። አርብ ዕለት በፓኪስታን በሚጀመረው ድርድር ጦርነቱን በዘላቂነት ለማስቆም እንደምትጥርና ጥያቄዎቿን እንደምታቀርብ አስታውቃለች። የኢራን የጸጥታ ብሔራዊ ጠቅላይ ምክር ቤት ባወጣው መግለጫ ጠላት በኢራን ሕዝብ ላይ በከፈተው የፈሪ ህገወጥና የወንጀል ጦርነት የማይካድ ሽንፈት ደርሶበታል ሲል ኢራን ታላቅ ድል መቀዳጀቷን አውጇል። በጦርነቱ አሜሪካን ጎን ተሰልፋ ኢራን ላይ ጥቃት ስትፈጽም የቆየችው እስራኤልም ዋሽንግተን ከቴህራን ጋር የደረሰችውን የተኩስ አቁም ስምምነት እንደተቀበለችው የፕሬዝዳንት ትራምፕ ጽህፈት ቤት አስታውቋል። ለ39 ቀናት የተካሄደው ይህ ጦርነት ባለፈው ዓመት ሰኔ ወር ላይ በተመሳሳይ ሁኔታ እስራኤል ኢራን ላይ የከፈተችው የ12 ቀናት ጦርነት ተከታይ ሲሆን በኢራን ላይም ከባድ ጉዳት ደርሷል። ከመጀመሪያው የጥቃት ዕለት አንስቶ ጠቅላይ መሪዋንና ሌሎች ከፍተኛ ፖለቲካና ወታደራዊ መሪዎቿን የተገደሉባት ኢራን በቀላሉ እጇን አልሰጠችም። ዶናልድ ትራምፕ በጥቂት ሳምንታት ውስጥ በኢራን ያገዛዝ ለውጥ በማምጣት ይጠናቀቃል ያሉት ጦርነት የቴህራንን ያጸፋ እርምጃዎች አስከትለው ለ6 ሳምንታት መዝለቁን ዘገባዎች ያመለክታሉ። ኢራን የዓለም 20 በመቶ የነዳጅ ምርት ከፋርስ ባሕረ ሰላጤ ሀገራት የሚወጣበትን ሆርሙዝ ወሽመጥ በመዝጋት የጦርነቱን ወላፈን በቀሪው ዓለምም እንዲዳረስ አድርጋለች። ከዚህም አልፋ የአሜሪካ ወዳጅ የሆኑ የመካከለኛ ምስራቅ ሀገራትን በድሮንና በሚሳኤል ያለማቋረጥ ስታጠቃ ቆይታለች። መጀመሪያ ላይ ኢራን እጅ እንድትሰጥ በአሜሪካ ባለስልጣናት በተደጋጋሚ የተጠየቀች ቢሆንም ተቀባይነት ሳያገኝ ቀርቷል። ሳምንታት እየተቆጠሩ ሲሄዱ እንዲሁም የሆርሙዝ ወሽመጥ የመርከቦች እንቅስቃሴ ማስተጓጎል በዓለም የነዳጅ አቅርቦትና በዋጋ ላይ ቀውስ ሲያስከትል አሜሪካ ሌሎች ሀገራት ጣልቃ እንዲገቡ እስከ መጠየቅ ደርሳ እንደነበረም ይታወሳል። የተኩስ አቁም ስምምነቱ ተከትሎ የነዳጅ ዋጋ ቅናሽ ማሳየት መጀመሩ ዓለም አቀፍ ሚዲያዎች እየዘገቡ ይገኛሉ። በኢራን ላይ የሚሰነዘሩ ጥቃቶች የሚቆሙ ከሆነ የእኛ ብርቱ የታጠቁ ኃይሎች የመከላከል እርምጃቸውን እንደሚያቆሙ የኢራን የውጭ ጉዳይ ሚኒስትር አባስ አራቂቺ ገልጸዋል። ለ2 ሳምንታት ያህል በሆርሙዝ ሰርጥ በኩል የሚደገፍ አስተማማኝ ጉዞ ከኢራን የታጠቁ ኃይሎች ጋር በሚደረግ ቅንጅትና ቴክኒካዊ ውስንነቶችን ከግምት ውስጥ በማስገባት የሚቻል ይሆናል ሲሉም አክለዋል። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት በሰጠው የተለየ መግለጫ ድርድሩ በጥሩ ሁኔታ የሚቀጥል ከሆነ የተኩስ አቁሙ መነሻ ከሆነው የ2 ሳምንት ጊዜ በላይ ሊራዘም እንደሚችል ጠቁሟል። የመረጃችን ምንጮች ኤኤፍፒ፣ አርቲ፣ ቢቢሲና አልጀዚራ ናቸው። ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰዓቱ ያዘጋጀንላችሁ ዜናዎች እኒህን ይመስሉ ነበር። ዜናዎቹን እየመራው ክብረ ባል መላኩ አብሬያችሁ ቆየው። ከቀሪ የጣቢያችን ፕሮግራሞች ጋር መልካም ቆይታ።